ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከባለፈው የሚቀጥለውን አናባቢ ኦን በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል፣ ድምፃቸውን እንዴት ማወቅ እንደምንችል፣ እንዲሁም ቃላቶችን እንዴት እያጣመርን ማንበብ እንደምንችል የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮ እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ ማወቅ ያለብን እንግሊዝኛ ለማንበብ ስናስብ ማወቅ ያለብን ህጎች አሉ። እነዚህ ምንድናቸው? አናባቢና ተነባቢ ማወቅ። አናባቢዎቹ ስንት ናቸው? 5 ናቸው። ስለዚህ 5 መሆናቸውን ብቻ ማወቅ ሳይሆን እያንዳንዳቸው ድምጻቸው ባጭርና በረጅም ድምጻቸው ስለሚለያይ እሱን ድምጽ ካወቃችሁ በእርግጠኝነት ማንበብ መጻፍ አትቸገሩም ማለት ነው። ስለዚህ እሱን መጀመሪያ ማወቅ አለባችሁ። ከዛ አጣምረን ማንበቡ በጣም ቀላል ነው ማለት ነው። ስለዚህ እዚህ ጋር እንዴት ነው ሾርት ባውል እና ሎንግ ባውል፣ ሾርት ባውል ኦር ሎንግ ባውል ብለን እንከፍላቸዋለን ማለት ነው። አጭር ድምጽና ረጅም ድምጽ አናባቢዎቹ ማለት ነው። እያንዳንዳቸው አምስቶችም ሁለት ድምጽ አላቸው ማለት ነው። ሁለት ወይም ከዛ በላይ ድምጽ አላቸው። ለምሳሌ ኤ ስንት አይነት ድምጽ አለው? 2 አይነት ድምጽ አለው። አንዴ እንደምናነባዋለን እንደ አ፣ ሌላ ጊዜ ደግሞ እንደ ኤ እናነባዋለን ማለት ነው። ስለዚህ እንደ አ የምናነበው መቼ ነው፣ እንደ ኤ የምናነበው መቼ ነው የሚለውን በደንብ ማየት አለባችሁ ማለት ነው። በሌላ በኩል ደግሞ ኢ አለ። ኢም እንደ ኤ ይነበባል፣ እንደ ኢ ይነበባል። ስለዚህ 2 ድምጽ አለው ማለት ነው። ስለዚህ እዚህ ጋር ማለት ያለባችሁ ሾርት ባውል የምትሉት ሾርት ባውል ማለት ድምፁ አጭር ሲሆን፣ ሎንግ ባውል ደግሞ የምንለው ድምፁ ረጅም ሲሆን። ስለዚህ ሾርት ባውል ነው የምንለው። ለምሳሌ አጭር ነው የምንለው ምንድነው? አንድ አናባቢ ብቻ ሲኖረው ከቃሉ የሆነ ቃል አለ። ልክ አሁን ይሄ አንድ ቃል ነው አይደል? ቃል ነው። ስለዚህ ከዚህ ውስጥ ስንት አናባቢ ነው የምታዩት? ማን ብቻ ናት? ኦ ብቻ ነች። ስለዚህ ድምፁ አጭር ነው ማለት ነው። ስለዚህ በዚህ ታይም ምን ታደርጋላችሁ? አሁን ለምሳሌ ኤም ብቻዋን ስታገኟት ማለት ነው። ኤም ብቻዋን ስታገኟት እንደ አ ታነባላችሁ። ከአናባቢ ሌላ አናባቢ ከጎኗ ካለ ደግሞ ሌላ አናባቢ ለምሳሌ ኤ ደግሞ ሌላ ኦ ሊሆን ይችላል ከቃሉ ማለት ነው። ለምሳሌ እዚህ ጋር ኦ አለ፣ ደግሞ እዚህ ጋር ኤ ቢሆን ኤ ምን አይነት ድምጽ አላት ማለት ነው? ኤ ሚል ድምጽ አላት ማለት ነው። ኤ ሚል ድምጽ አላት። ኤም እንደዛው ብቻዋን ስትሆን እንደ ኤ ታነባታላችሁ። ከሌላ አናባቢ ጋር ስትሆን ደግሞ እንደ ኤ ታነባታላችሁ ማለት ነው። አይም ብቻዋን ስትሆን እንደ ኤ ታነባታላችሁ። ከሌላ አናባቢ ጋር ስትሆን 2 ወይም ከዛ በላይ አናባቢ ከጎኗ ካለ እንደ አይ ራሷን አይ ብለን እናነባታለን ማለት ነው። በሌላ ኦ ደግሞ ምንድነው? እንደ ኦ እናነባዋለን፣ እንደ ኦ እናነባዋለን ማለት ነው። ብቻውን ስታገኙት። ከአናባቢ ጋር ስታገኙት ደግሞ ኦ ሚል ድምጽ አለው። ኦ ሚል ድምጽ አለው። ዩ ከአናባቢ ብቻውን ሲሆን እንደ ኡ ታነቡታላችሁ፣ ወይም እንደ አ ይነበባል። እንደ ኡም እንደ አም ይነበባል። ዩ ደግሞ ከአናባቢ ጋር ሲሆን አሁንም ዩ ብላችሁ የምታነቡት ብቻውን ካልሆነ፣ እነዚህ ብቻቸውን ሲሆኑ ነው። ይሄ ደግሞ ከአናባቢዎቹ ጋር ሲሆኑ ድምጻቸው ይሄ ነው። በሎንግ ባውል የምንላቸው ድምጻቸው ራሳቸው ለምሳሌ ኤ ከሆነ ኤ ብለን ነው የምንጠራው ማለት ነው። ኢም ከሆነ ኢ፣ አይም ከሆነ አይ፣ ኦም ከሆነ ኦ፣ ዩም ከሆነ ዩ ብለን ነው የምንጠራቸው። ሎንግ ባውል ላይ ራሳቸው የእንግሊዝኛ ድምጻቸውን ነው የሚይዙ ማለት ነው። በሾርት ባውል ነው እንደዚህ አይነት ድምጽ የሚኖራቸው ማለት ነው። ኤ እንደ አ እናነባለን፣ ኢ እንደ ኤ፣ አይን እንደ ኢ፣ ኦ እንደ ኡም እንደ አም እናነባለን፣ ዩን እንደ ኦ እናነባለን። ስለዚህ ሾርት ባውል ማለት ባጭሩ ምንድነው? አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው ሾርት ነው እንለዋለን። ከቃሉ 2 ወይም ከዛ በላይ አናባቢ ካለው ደግሞ ምን እንለዋለን? ሎንግ ባውል እንለዋለን ማለት ነው። በቃ ይሄን ብቻ ነው የምትይዙት ማለት ነው። ይሄን ካያዛችሁ በጣም ቀላል ነው። ተነባቢ አናባቢ መለየት፣ እሱን ደግሞ ገብታችሁ መጀመሪያ የሰራሁት ቪዲዮ ስላለ እሱን ገብታችሁ በደንብ ካያችሁ ወደዚህ ስትመጡ ምንም አይከብዳችሁ ማለት ነው። ስለዚህ ያን ያላያችሁ ቤተሰቦች ገብታችሁ ማየት ይኖርባችኋል ማለት ነው። አሁን ዛሬ የምናየው ኤንም በአጭርም በረጅም አይተናል፣ ኢንም አይተናል፣ አይንም አይተናል፣ ኦንም አይተናል። ዛሬ ማለቴ ዩንም አይተናል። ዛሬ የምናየው ማለት ነው ኦ ነው የምናየው ማለት ነው። አናባቢ ኦ በአጭርና በረጅም ድምጽ። አናባቢ ኦ ያን ያህል ልዩነት የላቸውም፣ ግን ስንጠራቸው ድምጻቸው እንትን ይላል፣ ያዝ እናደርገዋለን። አንዳንዱ ደግሞ በጣም እናሳጠረው ነገር አለ ማለት ነው። እሱ ብቻ ነው እንግዲህ ልዩነታቸው። ኦ የሚለው ድምጽ ያን ያህል የሚቀየር ድምጽ የለውም ማለት ነው። ስለዚህ እሱ ነው ዛሬ የምናይ፣ በደንብ እናያለን ማለት ነው። አሁን ቃላቶችን በዚህ በነገርኳችሁ መሰረት ቃላቶችን እንዴት ማንበብ እንደምንችል እናያለን ማለት ነው። እዚህ ጋር አሁን ስንት አናባቢ አለ? ኦ ብቻ ነው አይደለ? ስለዚህ ሾርት ነው። ሾርት ከሆነ ማለት ደግሞ እቺ ታጥራለች። ኦ ወይ እንደ አ ተነበባለች፣ ወይ እንደ ኦ ይነበባል። እንደ አ ነው የምታነበው። እዚህ ጋር እንደ አ ነው የምናነበው። ለምሳሌ ሃት ምንድነው? ሙቀት ድምፁ ያጥራል። ኦ የሚለው ድምፅ በጣም አጭር ነው የሚሆን ማለት ነው። ስለዚህ ሃት ምንድነው? ሙቀት ማለት ነው። ድምፁ በጣም እናሳጥረዋለን። ይሄስ
ፒ ኦ ት ፖት ፖት አያችሁ ፖ ነው የምትሉት አትዙትም ማለት ነው። በአየር ላይ የሚቆይ ድምጽ የለውም። ስለዚህ ፖት ማለት ምንድነው? ድስት ማለት ነው። ድስት። ወደዚህኛው ስትሄዱ ደግሞ ሎንግ ነው። ሎንግ ነው ያልንበት ምክንያት ምንድነው? ኦ አለ ደግሞ ሌላ ከጎኑ ኤ አለ። ስለዚህ በዚህ ታይም ደግሞ ኦ ሚል ድምጽ አለው። ስለዚህ ኦ ችግር የለውም። ኦ ሚል ድምጽ አለው። እዚህ ጋር ኦ ሚል ድምጽ አለው። ግን እዚህ ጋር እንዴት ነው የምናነበው? ያዝ እናደርገዋለን። ሆም ስትለው ኦ ሚለው ትንሽ ያዝ እናደርገዋለን ማለት ነው። በአየር ላይ ይቆያል። እዚህኛው ግን አንይዘው ማለት ነው። በጣም ያጥራል ማለት ነው። ስለዚህ ሆም ማለት ነው ቤት። እዚህ ጋር በተመሳይ ኖዝ አያችሁ። ኦ ሚለው ድምጽ ትንሽ በአየር ላይ ይቆያል እንጂ ኦ ሚለው እዚህ ጋር ኦ ነው፣ እዚህ ጋር ኦ ነው። ግን እዚህኛው በጣም አጭር ነው። ያዝ አናደርገውም። እዚህ ጋር ግን ድምፁ ትንሽ ያዝ እናደርገዋለን ስንጠራ ኖዝ። ያ እዚህ ጋርስ ዶግ ምንድነው? ውሻ ዶግ። ያ እዚህ ጋር ስትሄዱ ደግሞ አሁን ሎንግ ነው። ስለዚህ ኦ ሚለው ትንሽ ያዝ እናደርጋለን። ስለዚህ ሮፕ አያችሁ። ኦ ሚለው ትንሽ አየር አለው ያዝ እናደርገዋለን ማለት ነው። ስለዚህ ሮፕ ማለት ምንድነው? ገመድ ማለት ነው። ገመድ። እዚህ ጋር በተመሳይ BOX አሉ። ስለዚህ ሾርት ነው። ኦ ብቻ ነው አይደል ያለ። ስለዚህ ድምፁን ማሳጠር ነው። ያዝ አታረጉትም። ስጠሩት አንብቡት እስኪ ቦክስ ምንድነው? ሳጥን ማለት ነው። ቦክስ ሳጥን። እዚህ ጋር ስትሄዱ ደግሞ ስንት ነው? አሁን ሁለት አናባቢ ያለ ኦ አለ ኢ አለ። ስለዚህ ሎንግ ነው። ስለዚህ ኦ ሚለው ትንሽ ያዝ ማድረግ ሮዝ ትሉ አሁን ኦ ሚለው ትንሽ ይቆያል ማለት ነው። ያዝ እናደርገዋለን። ሮዝ ማለት ምንድነው? ጽጌረዳ ማለት ነው። ጽጌረዳ። ስለዚህ ሮዝ አይስ በተመሳሳይ አሁንም ኦ ብቻ ነች አይደል? ሌላ አናባቢ የለችም። ስለዚህ ፎክስ ማለት ቀበሮ ማለት ነው። እዚህ ጋር ደግሞ ስትሄዱ አሁንም ስንት አናባቢ ያሉ? ኦ አለ ኢ አለ። ስለዚህ ሎንግ ነው ማለት ነው። ድምፁ ሎንግ ነው። ስለዚህ ኦ ሚለውን ትንሽ ያዝ ታደርጋላችሁ። ስቶን ምንድነው? ድንጋይ ማለት ነው። ድንጋይ ስቶን ማለት ድንጋይ ማለት ነው። ስለዚህ እዚህ ጋር ኦ ሚለው ድምፅ በጣም አጭር ነው። እዚህ ጋር ደግሞ ትንሽ ረዘም እናደርገዋለን። ተመሳሳይ ነው ማለት ነው። እዚህ ጋር ቶፕ ምንድነው? ላይ ከላይ ለማለት ሲፈልግ ቶፕ እንላለን ማለት ቶፕ። እዚህ ጋር ስንት አናባቢዎች አሉ? ሁለት አሉ። ስለዚህ ድምፁ ምንድነው ማለት ነው? ረጅም ነው ማለት ነው። ስለዚህ ሮድ ምንድነው? መንገድ ማለት ነው። መንገድ። እዚህ ጋርስ ምን ይላል? ቢ አለች። ስለዚህ ስናነበው ጆፕ አያችሁ። ድምፁ በጣም አጭር ነው ማለት ነው። አጭር ነው። ያን ያህል የሚቆይ ድምፅ የለውም በአየር ላይ ማለት። ስለዚህ ጆፕ ነው የምንለው። ጆፕ ማለት እንደ ስራ ማለት ነው። ያ እዚህ ጋርስ ምን ይላል? ጎት ማለት ምንድነው? ፍየል ማለት ነው። ፍየል። ስለዚህ እዚህ ጋር ኦ ሚለው ድምፅ ትንሽ ያዝ እናደርገዋለን። እዚህ ጋር ጆፕ፣ እዚህ ጋር ጎት። እዚህ ጋርስ ሲና ኬ ባለች መጥባችሁ ክ ብላችሁ ማንበብ። ሮክ ምንድነው? አለት ማለት ነው። ሮክ ማለት አለት ማለት ነው። ያ እዚህ ጋር ሶፕ ምንድነው? ሳሙና። ሶፕ ኦ ሚለው ትንሽ ያዝናጋል። እዚህ ሮክ ነው ምንድነው? እዚህ ጋር ሶፕ ሳሙና ማለት ነው። ያ እዚህ ጋር ጋት ምንድነው? አገኘ ለማለት ስንፈልግ ጋት እንላለን ማለት ነው። ጋት። ስለዚህ ጋት ማለት ምንድነው? አገኘ። ስለዚህ አ ሚል ድምፅ አለው እዚህ ጋር። እዚህ ጋር ደግሞ ስናነባው ኤስ ከአናባቢዎቹ ማለት ስትመጣ ከአናባቢዎቹ ማለት አሁን እዚህ ጋር ኦ እና ኢ ያሉ። ስለዚህ ከአናባቢዎቹ መሀል ላይ የመጣችው በዚህ ታይም በአብዛኛው ጊዜ ዝ ሚል ድምፅ እንዳላት በዚሁ አጋጣሚ መያዝ እንዳትረሱ ማለት ነው። ስለዚህ ክሎዝ ማለት መዝጋት ማለት ነው። መዝጋት። ስለዚህ ጋት ክሎዝ አያችሁ። ኦ ሚለው ድምፅ ትንሽ አየር ወይም ያዝ እናደርገዋለን ማለት ነው። እዚህ ጋርስ ፎግ አያችሁ። ኦ ሚለው በጣም አጭር ነው።
ፎግ ማለት ጭጋግ ማለት ነው። ጭጋግ። እዚህ ጋር ስትሄዱ ደግሞ ህ ኦ ፕ ህ ኦ ፕ ሆፕ 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 ምንድን ነው? ተስፋ ማለት ነው። ሆፕ ሆፕ ስትሉ ኦ ትንሽ ያዝ እናደርገዋለን ማለት። ስለዚህ ሆፕ ማለት ተስፋ ማድረግ ነው። ተስፋ ማለት ነው። ስለዚህ ምንድን ነው የአናባቢ ኦ እንደ ሌሎቹ እንደ ኤ እንደ ኢ የተለያየ ድምፅ የላቸውም፣ ግን ስንጠራቸው ትንሽ የሚለያይ ድምፅ አላቸው ነው እንጂ ያን ያህል ኦ የሚለው ድምፅ ያን ያህል ልዩነት የለውም ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። ዛሬ አሁን ምንድን ነው አናባቢ ኦን በአጭርና በረጅም ድምፅ እንዴት ማንበብ እንደምችል አይተናል ማለት ነው። ድምፃቸው እንዴት እንደሆነ ያው ያን ያህል ልዩነት ባይኖራቸውም ግን ትንሽ ድምፃቸው ልዩነት አለው ማለት ነው። ስንጠራቸው ድምፁን ስናወጣ ማለት ነው። ስለዚህ እሱ ልዩነት አለው እንጂ ያን ያህል ድምፁ ልዩነት እንደሌለው ማወቅ አለባችሁ ማለት ነው። ስለዚህ መጀመሪያ እንደነገርኳችሁ ምንድነው ማወቅ ያለባችሁ አናባቢዎቹን እንደዚህ ማወቅ አለባችሁ። አናባቢዎቹን ለይታችሁ ማወቅ በሾርትና በሎንግ ቫውል እንዴት ነው የምናነባቸው የሚለውን በደንብ ማየት። ከዚህ በፊት ደግሞ በርካታ ቪዲዮዎችን ሰርቻለሁ ማለት ነው። ስለዚህ እየገባችሁ መጀመሪያ ማየት ትችላላችሁ። እሱን ከገባችሁ በኋላ ወደዚህ እየመጣችሁ ቃላቶችን እያጣመራችሁ ማንበብ ትችላላችሁ ማለት ነው። እና ዛሬ ክላሳችን ይህን ይመስል ነበር እና ለበለጠ ደግሞ ኦንላይን ከመሰረቱ መማር የምትፈልጉ ቤተሰቦች ባላችሁበት ሆናችሁ መማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ